ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል የቤተሰቦችና ተከታታዮች እንደምን ቆይታችኋል? በድጋሚ እንኳን ወደዚህ ቻናል በሰላም መጣችሁ ማለት ፈልጋለሁ። በዛሬው ዕለት ደግሞ የምናወራበት ርዕሰ ጉዳይ ወንዶችን ይመለከታል። ይህን ቪዲዮ የምትመለከቱ ሴቶችም ካላችሁ ይህን ቪዲዮ ለወንዶች ሼር እንድታደርጉ እንዲሁም ደግሞ ራሳችሁም እንድታዩ፣ ምክንያቱም ይህ ጤንነት ወይም ደግሞ የወንዶች ጤንነት እናንተንም በተዘዋዋሪ አፌክት ስለሚያደርግ የምትመለከቱ ሴቶችም ካላችሁ ለወንዶች እንድታጋሩ ከወዲሁ መልእክቴን አስተላልፍላችኋለሁ። እንግዲህ በዛሬው ዕለት የምናወራው ስለ ሜል ፈርቲሊቲ ወይም ደግሞ አጠቃላይ የወንድን የመውለድ አቅም ሊያሳድግ የሚችልና ስለ ስፐርም ጥራት እንዲሁም ደግሞ ስለ ስፐርም ኳሊቲ፣ የስፐርም ይዘት፣ የወንዶችን የስፐርም ይዘት እንዴት ማሳደግ እንደሚቻል በዛሬው ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ውድ ተመልካቾቼ የምትመለከቱ ካላችሁ የወንዶች የስፐርም ጥራት ስለ አጠቃላይ ጤናቸው ጋር እንዴት ተያያዥ እንደሆነ ከምታስቡት በላይ የወንድ ልጅ የስፐርም ጥራቱ ከአጠቃላይ የጤና ሁኔታው ጋር በጣም የተያያዘ ነው። የሚመነጨው የስፐርም ጥራት ወይም ደግሞ ብዛቱ፣ ኳሊቲው እና እንዲሁም ደግሞ ኳንቲቲው አማውንቱ ሳይቀር የተለያዩ የስፐርም ሞርፎሎጂው ሳይቀር በላቦራቶሪ የሚመረመሩ ምርመራዎች ቀጥታ ከወንድ ልጅ ጤና ጋር ከወንድ ልጅ የመውለድ ብቃት ጋር በጣም የተያያዙ ስለሆነ ይህን ቪዲዮ የምትመለከቱ ተመልካቾቼ ሰብስክራይብ በማድረግ ይህን ቻናል እንድትቀላቀሉና ከወዲሁ ይህን ቪዲዮ ላይክ እና ሼር በማድረግ እንዲሁም ደግሞ በኮመንት ሴክሽኑ ስር ያላችሁን ጥያቄዎች አስተያየትም ሆነ በማስቀመጥ ይህን ቪዲዮ እንድትከታተሉ የምጋብዛችሁ እኔ ዶክተር ኦሊያድ ገረሙ እባላለሁ። በቅድሚያ እንግዲህ የምንመለከተው እንዴት ስፐርም ጥራት የምንለውን ነገር በአጠቃላይ ከመመልከታችን በፊት በካታጎሪ ስለ ስፐርም ሞርፎሎጂ፣ ስለ ስፐርም ጥራት እንዲሁም ደግሞ ምን አይነት ምግቦችን ብንመገብ እንዲሁም ደግሞ ናቹራሊ እንዴት አድርገን የወንዶችን የስፐርም ጥራት የሲመን ኮንተንት እንዴት ማክሲማይዝ ማድረግ እንደምንችል አብረን የምንመለከት ይሆናል። ከቪዲዮ ጋር አብራችሁን ቆዩ። እንግዲህ ውድ ተመልካቾቼ የስፐርም ጥራት ብለን በምናወራበት ጊዜ ወይም ደግሞ የስፐርም ኳሊቲ ብለን በምናወራበት ጊዜ የስፐርም ወይም ደግሞ የሲመን አማውንቱን ወይም ደግሞ የወንድ የዘር ፍሳሽ ብዛቱን ብቻ ሳይሆን የምናየው ከስፐርም ሞቲሊቲ ጋር እንዲሁም ደግሞ ከስፐርም ሞርፎሎጂ ወይም ደግሞ የስፐርም ቅርጾች ምን አይነት ቅርጽ ነው ያላቸው፣ ሁለት ራስ ነው ወይስ ደግሞ አንድ ራስ ነው ያላቸው፣ የስፐርም ቴል ወይም ደግሞ ዊግል የሚያደርጉበት ወይም ደግሞ የሚንቀሳቀሱበት ጭራ ምን አይነት ነው፣ ሞርፎሎጂው፣ ሞቲሊቲውን እንዲሁም ደግሞ ቀጥታ ከመሃንነት ጋር ወይም ደግሞ የስፐርም ጥራት ካነሰ ወይም ደግሞ ኳሊቲው ካነሰ ቀጥታ የመሃንነት ጋር ምክንያት ሊሆን ስለሚችል እንዲሁም ደግሞ በጭንቀት አማካይነት በሆርሞን መዛባት እንዲሁም ከልብ በሽታ ጋር ሊገናኝ ስለሚችል የአንድ ልጅ ወይም ደግሞ የአንድ ወንድ የስፐርም ጥራት ሊያሳስባችሁ ይገባል ማለት ነው። እነዚህን ፓራሜትሮች በደንብ ማየትና መመርመር ግዴታ ሊያሳስባችሁ ይገባል ማለት ነው። ስለዚህ የስፐርም ጥራት ብለን በምናወራበት ጊዜ ቀጥታ ከወንድ ልጅ ሄልዝ ጋር ወይም ደግሞ ከወንድ ልጅ ጤንነት ጋር ሊገናኝ ስለሚችል የመውለድ አቅሙን ወይም ደግሞ ፈርቲሊቲ ካፓሲቲን የማስረገዝ ወይም ደግሞ ፐርፎርማንሱን ጭምር ወይም ደግሞ በአልጋ ላይ ያለውን የፐርፎርማንስ አቅም ሁላ ጋር ሊገናኝ ስለሚችል የወንድ ልጅ የስፐርም ጥራት ብዙ ነገር ሊነግራችሁ ይችላል ማለት ነው። እንግዲህ በዚህ ቪዲዮ ላይ የምናየው እንዳልኳችሁ የወንድን የስፐርም ጥራት እንዴት አድርገን ማክሲማይዝ እንደምናደርግ ይሆናል። እንግዲህ ውድ ተመልካቾቼ በቅድሚያ አብረን የምናየው የወንድ ልጅን የስፐርም ጥራት ሊያሳንሱ ወይም ደግሞ ሊጎዱ የሚችሉ የተለያዩ ምክንያቶች ሊኖሩ ይችላሉ። በቅድሚያ የምናየው ወይም ደግሞ በቅድሚያ የስፐርም ጥራትን እንዴት አድርገን ከፍ እንደምናደርግ ከማየታችን በፊት በቅድሚያ የምናየው የስፐርም ጥራትን ሊያጎድሉ ወይም ደግሞ ሊያሳንሱ የሚችሉ ምክንያቶችን ዘርዘር አድርገን አብረን ለመመልከት እንሞክራለን። በመጀመሪያ የምንመለከተው ሲጋራ ማጨስ ነው። እንግዲህ እንደምታውቁት ሲጋራ ማጨስ ለስፐርም ጥራት ብቻ ሳይሆን ለተለያዩ ችግሮች መንስኤ ሊሆን ይችላል። ለለንግ ካንሰር፣ ለተለያየ ችግሮች መንስኤ ሊሆን ይችላል ማለት ነው። ሲጋራ ማጨስ ብዙ የሰውነታችንን አካል ሊጎዳ ይችላል። እንዲሁም ደግሞ ለተለያዩ የትንፋሽ በሽታዎች ከትንፋሽ ጋር ከሪስፓራቶሪ ሲስተም ከሪስፓራቶሪ ትራክት ጋር በተገናኘ ለተለያዩ በሽታዎች መንስኤ ሊሆን ይችላል። በተጨማሪም ደግሞ ለስፐርም ፕሮዳክሽን ከስፐርም ጥራት ጋር በተገናኘ ዳይሬክት የሆነ ኢፌክት ወይም ደግሞ ቀጥተኛ የሆነ ኢፌክት አለው ማለት ነው። ስለዚህ በስፐርም ፕሮዳክሽን ጊዜ እንዴት ነው የሚሰራው? ሲጋራ ውስጥ ያሉ የተለያዩ መርዛማ ኬሚካሎች ቶክሲክ ናቸው ወይም ደግሞ ጎጂ ናቸው ለእንትኑ ማለት ነው። እንደምታውቁት ስፐርም የሚመረተው በዋነኝነት በወንድ የዘር ፍሬዎች ቴስቲክልስ በምንላቸው ውስጥ ስፐርም ይመረታል። በሲጋራ ውስጥ ያለው ኬሚካል ግን ቀጥታ ዳይሬክትሊ ወይ የስፐርም ጥራት ላይ ወይም በሲመን ፕሮዳክሽን ላይ ወይም ደግሞ
ስፐርምን ኖሪሽ የሚያደርገውን ፈሳሽ ውስጥ ባለው እንትን ኮንተንቱን በመቀየር ወይም ደግሞ በሲጋራ ውስጥ ያሉ ኬሚካሎች እዛ ውስጥ ያለውን የሲመን ኳሊቲ ሎው ያደርጉታል ወይም ደግሞ ይቀንሱታል ወይም ደግሞ ቀጥተኛ የሆነ ቶክሲክ ኢፌክት ቴስቲክል ላይ በማሳደር የስፐርም ፕሮዳክሽንን ይቀንሳሉ ማለት ነው። ስለዚህ ሲጋራ የሚያጨስ ወንድ በተለይም ደግሞ ለረጅም ዓመታት ለ20 ዓመት ለ30 ዓመት ለ10 ከዛም በላይ ዓመታት የሚያጨስ ግለሰብ ካለ በስፐርም ኳሊቲ በስፐርም ጥራት ይዘት ደረጃ ሎ ስለሚሆን ይህም ደግሞ ቀጥታ ከጤናው ጋር ወይም ደግሞ አጠቃላይ ከጤናው ሁኔታ ጋር ይነግረናል ማለት ነው። ምን ያህል ሎ እንደሆነ ምን ያህል ዝቅተኛ ላይፍ ስታይል እየኖረ እንዳለ የስፐርም ጥራቱ ሲጋራ የሚያጨስ ወንድ ላይ ዝቅተኛ ይሆናል ማለት ነው። ስለዚህ አንድ ማወቅ ያለባችሁ የስፐርም ጥራትን ሊጎዳ የሚችል ነገር ምንድነው? ሲጋራ ማጨስ ነው ማለት ነው። ሌላኛው ሁለተኛው ደግሞ አልኮል መጠጣት ነው። ከልክ በላይ ወይም ደግሞ ከመጠን በላይ ያለፈ የአልኮል መጠጥ ያላቸውን ድሪንኮች መጠጣት፣ ለረጅም ዓመት ቢራ መጠጣት። ቢራ እንደምታውቁት በወንዶች ላይ ለተለያዩ ለሊቨር ዲዚዝ ለጉበት በሽታ ሊያጋልጣቸው ይችላል። ለተለያየ ለፓንክረታይትስ ወይም ደግሞ ለቆሽት ኢንፍላሜሽን ወይም ደግሞ ለቆሽት በሽታ ሊያጋልጣቸው ይችላል። እንዲሁም ደግሞ ቀጥታ በቢራ ውስጥ ያሉ የተለያዩ ቶክሲክ የሆኑ ኬሚካሎች አሉ። እነዚህ ደግሞ ቀጥታ እንደምታውቁት አልኮል ውስጥ ያለው ሌቭል ወይም ደግሞ ኮንተንት በጨመረ ቁጥር ቶክሲሲቲውን በዛኑ ያክል ይጨምራል ማለት ነው። ስለዚህ በቀጥታ እንትኖቹ ላይ ወይም ደግሞ ቴስቲክሎቹ ላይም ጫና በማሳደር የስፐርም ፕሮዳክሽን ይቀንሳል ማለት ነው። ስለዚህ ዳይሬክት የሆነ ቶክሲክ ኢፌክት ኦን ዘ ቴስቲክልስ ይኖረዋል። በዚህም አማካኝነት የስፐርም ፕሮዳክሽን የስፐርም ኳሊቲ ነምበሩ ወይም ደግሞ አማውንቱ ኳሊቲው ኳንቲቲው አብሮ ይቀንሳል ማለት ነው። ስለዚህ ዳይሬክት የሆነ ኢፌክት ኦን ዘ ቴስቲክል በማሳደር የስፐርም ፕሮዳክሽን ይቀንሳል ማለት ነው። በተጨማሪም አልኮል የምትጠጡ ሰዎች አብዛኛውን ጊዜ የአልኮል ድሪንክ የምትጠጡ ሰዎች ከኦቤሲቲ ጋር በተገናኘ ወይም ደግሞ ሴንትራል ኦቤሲቲ ሊጨምር ይችላል፣ ውፍረት ሊደርስባችሁ ይችላል ወይም ደግሞ ውፍረትን ሊያስከትልባችሁ ይችላል። በዚህም አማካኝነት ደግሞ የቴስቴስትሮን መጠናችሁ ሊቀንስ ይችላል ማለት ነው። ምክንያቱም አሮማታይዝ ይደረጋል ወደ ኤስትሮጅን ማለት ነው። አሮማታይዜሽን ኦፍ ቴስቴስትሮን ወደ ኤስትሮጅን ይቀየራል። ቴስቴስትሮናችሁ ኤክሰስ የነበረው ወንዳ ወንድነትን የሚያላብሳችሁ ያ ሆርሞን በአልኮል አማካኝነት መጠኑ ሊቀንስ ይችላል ወይም ደግሞ በፋት አማካኝነት ወይም ደግሞ ከፍተኛ የስብ መጠን በሰውነታችሁ ላይ ስለሚከማች በዚህ ምክንያት ወይም ደግሞ በአልኮሉ የተነሳ ስብ ስለሚከማች በዚህም ደግሞ የተነሳ ቴስቴስትሮን ወደ ኤስትሮጅን ስለሚቀየር መጠናችሁ ሊያንስ ይችላል። የቴስቴስትሮን መጠናችሁ ካነሰ ደግሞ ስፐርም ፕሮዳክሽን ኳሊቲ ያለው ስፐርም ማምረት አትችሉም። ቴስቲክሎቻችሁ ሽሪንክ ያደርጋሉ፣ መጠናችሁ ያነሰ ይሆናል። የተለያዩ ሰከንደሪ ሴክሹዋል ካራክተሪስቲክሶችን ይሄ ወንዳ ወንድነትን የሚያላብሳችሁን ስለሚያሳንስ የስፐርም ፕሮዳክሽናችሁን በዛኑ ያክል ስለሚቀንስ አልኮል ባልኳችሁ መንገድ ስፐርም ፕሮዳክሽን ይጎዳል ማለት ነው። ከዚህ በተጨማሪ የተለያዩ የታሸጉ ምግቦችን የምትበሉ ሰዎች ካላችሁ በውስጣቸው ካሉ ትራንስ ፋቲ አሲድ እና ሳቹሬትድ ፋቲ አሲድ የተባሉ ጎጂ ፋቲ አሲዶች አሉ። በእነዚህ አማካኝነት ወይም ደግሞ እነዚህን የያዙ በእነዚህ የበለጸጉ ምግቦችን የምትበሉ እንደ ጮማ፣ ቀይ ስጋ በጣም አዘውትራችሁ የምትበሉ ሰዎች ካላችሁ እንዲሁም ደግሞ የታሸጉ ምግቦች ኬኮች ሊሆኑ ይችላሉ፣ የተጠበሰ ቺፕስ፣ የተጠበሰ ቺክን ሊሆን ይችላል፣ ፍራይድ ቺክን የምትበሉ ሰዎች ካላችሁ ቀጥታ የቴስቴስትሮን መጠናችሁን ስለሚቀንስ እነዚህ የምትመገቡ ሰዎች የቴስቴስትሮን መጠናችሁን በጣም ሎው ስለሚያደርግ ወይም ደግሞ ስለሚቀንሰው እንትን ፕሮዳክሽናችሁ ስፐርም ፕሮዳክሽናችሁ እንዲሁም ደግሞ ጥራት ያለው ስፐርም የማምረት አቅማችሁ የቀነሰ ይሆናል ማለት ነው። ስለዚህ ሲጋራ የምታጨሱ ሰዎች፣ አልኮል በብዛት የምትጠጡ ሰዎች እንዲሁም ደግሞ እንደዚህ አይነት ምግቦችን አዘውትራችሁ የምትመገቡ ሰዎች፣ ስፖርት የማትሰሩ ሰዎች፣ ውፍረታችሁ በጣም የጨመረ ሰዎች ቴስቴስትሮን መጠናችሁ ሎው ስለሚሆን ስለሚቀንስ በዚህም ምክንያት ደግሞ የጥራት ያለው ስፐርም ማምረት አትችሉም ማለት ነው። ስለዚህ ፈርቲሊቲ ላይ ወይም ደግሞ የወንድ ልጅ የሴክሹዋል ፐርፎርማንሱ ወይም ደግሞ አልጋ ላይ ያለው አቅሙ እንዲሁም ደግሞ ፐርፎርማንሱ ወይም ደግሞ ጥራት ያለው እንዲሁም ደግሞ ፈርቲሊቲ የማስረገዝ አቅሙ ሊቀንስ ስለሚችል እነዚህ አይነት ምግቦችን የምትመገቡ ሰዎችም ካሁኑ ከወዲሁ መቀነስ ይኖርባቸዋል ማለት ነው። በመቀጠልም የተለያዩ የታሸጉ የውሃ ምርቶች ካሉ ለምሳሌ ሃይላንድ በእነሱ ውስጥ ባይፌኖል ኤ የተባለ ኬሚካል፣ የፕላስቲክ ምርቶች፣ በአልሙኒየም ፎይል የተጠቀለሉ ምግቦች
የምትመገቡ ሰዎች ካላችሁ እንዲሁም ደግሞ የፕላስቲክ አጠቃላይ የሆነ የፕላስቲክ ምርቶችን ተጠቅማችሁ በማይክሮዌቭ የምታበስሉ ሰዎች ካላችሁ በውስጣቸው ባይፌኖል ኤ የተባለ ጎጂ ኬሚካል ሊኖራቸው ስለሚችል የነገር ዳይሬክትሊ የቴስቴስትሮን መጠናችሁን ሊቀንስ ይችላል። እንዲሁም ደግሞ በጉርምስና ጊዜ የወንዶች ሆርሞን መዛባትን ሊያስከትል ይችላል ማለት ነው። ስለዚህ በዚህም አማካኝነት ደግሞ የቴስቴስትሮን መጠናችሁን ሊቀንስ ይችላል። ከዚህም የተነሳ ደግሞ የስፐርም ፕሮዳክሽን ጥራት ያለው የስፐርም ምርታማነት ላይ ዳይሬክት የሆነ ኢፌክት ስለሚኖረው ባይፌኖል ኤ የተባለ ኬሚካል ያላቸውን ምርቶች እንደ ፕላስቲክ እንትኖች የፕላስቲክ የታሸጉ ምግቦችን መጠቀም አይኖርባችሁም ማለት ነው። ነገር ግን የምትጠቀሙ ከሆነ ደግሞ ባይፌኖል ኤ ፍሪ መሆኑን ቼክ ማድረግ ይኖርባችኋል ማለት ነው። ኢንግሪዲየንቶቹ ላይ ወይም ደግሞ ያ ፕላስቲክ የተሰራበት ምርት ከባይፌኖል ኤ ከተባለ ጎጂ ኬሚካል ነፃ መሆኑን ማረጋገጥ ይኖርባቸዋል ማለት ነው። እና እንደዚህ አይነት ኬሚካሎች ቀጥታ ጎጂ ስለሆኑ ማለት ነው። በተጨማሪም ይህ ኬሚካል በጣም ጎጂ ነው። ወንዶች ላይ ብቻ ሳይሆን ሴቶች ላይም ደግሞ የወር አበባ መዛባትን ሊያስከትል ይችላል። እንዲሁም ደግሞ ባይፌኖል ኤ የሴትን የመውለድ አቅም ወይም ደግሞ ፊሜል ፋክተር ፈርቲሊቲ የሴት ልጅን የመውለድ አቅምም ሆርሞን መዛባትን ሊያስከትልባት ስለሚችል የመውለድ አቅሟንም ሊቀንስ ስለሚችል በተለይም ደግሞ የታሸጉ ምግቦችን፣ የመጠጥ ውሃዎችን፣ የሃይላንድ ውሃዎችን ስትገዙ ባይፌኖል ኤ ፍሪ መሆኑን ማረጋገጥ ይኖርባቸዋል ማለት ነው። እነዚህ ነገሮች ፍሪ መሆናቸውን ማረጋገጥ በጣም አስፈላጊ ነው። ምክንያቱም እንዳልኳችሁ ይህ ኬሚካል ወንዶች ላይም ሴቶች ላይም ጎጂ ስለሆነ አስተውሉ። ባይፌኖል ኤ ፍሪ መሆኑን የምትገዙት ነገር ባይፌኖል ኤ ፍሪ መሆኑን ማስተዋል ይኖርባቸዋል ማለት ነው። ሌላኛው የስፐርም ጥራትን ሊያሳንሱ ወይም ደግሞ ሊጎዱ ከሚችሉ ምክንያቶች መካከል ከፍተኛ የሆነ የሰውነት ሙቀት መጠንን ሊጨምሩ የሚችሉ ልብሶችን የምትለብሱ ከሆነ እንዲሁም ደግሞ በጣም ጥብቅ አድርገው ሊይዟቸው የሚችሉትን አንደርዌር ወይም ደግሞ ከውስጥ የምትለብሱትን ልብስ በጣም ከልክ በላይ ጥብቅ አድርጎ የሚይዛችሁ ከሆነና ከፍተኛ ሙቀትን የመፍጠር አቅም ካለው እንዲሁም ደግሞ ላፕቶፓችሁን ጭናችሁ ላይ ያስቀምጣችሁ የምትጠቀሙ ሰዎች ካላችሁ ወይም ደግሞ ወንዶች አብዛኛውን ጊዜ ፊልም ስታዩ ጭናችሁ ላይ ወይም ደግሞ ታፋችሁ ላይ አድርጋችሁ የምትመለከቱ ከሆነ አብዛኛውን ጊዜ እዛ አካባቢ ከሚፈጠር ሙቀት የተነሳ ስፐርም ፕሮዳክሽን ላይ ወይም ደግሞ የስፐርም መመረት ላይ ከፍተኛ የሆነ ጫና ሊያሳድር ስለሚችል ስፐርም በሚመረትበት ጊዜም ከፍተኛ የሆነ ሙቀት መጠን የሚሰጠው ነገር ካለ ስፐርም ፕሮዳክሽን ላይ የስፐርም ጥራት ላይ ቀጥተኛ የሆነ ጫና ስለሚያሳድር ይህንንም መገንዘብ ይኖርባቸዋል ማለት ነው። በተጨማሪም ከልክ ያለፈ ጭንቀት እንዲሁም ደግሞ የእንቅልፍ መዛባትና በቂ የሆነ የአካል ብቃት እንቅስቃሴ አለማድረግም በስፐርም ጥራት ላይ በስፐርም ፕሮዳክሽን ላይ አሉታዊ የሆነ ሚና ስለሚጫወት ወይም ደግሞ አሉታዊ የሆነ ጫና ሊያሳድር ስለሚችል የአካል ብቃት እንቅስቃሴ መስራት ይኖርባቸዋል። በቂ የሆነ እንቅልፍ ማግኘት ይኖርባቸዋል። እንዲሁም ደግሞ በተቻላችሁ መጠን ራሳችሁን ሪላክስ ማድረግ ይኖርባቸዋል። ከጭንቀት ነፃ ለመሆን ሙከራ ማድረግ ይኖርባቸዋል ማለት ነው። ምክንያቱም እነዚህ ቀጥተኛ የሆነ ተጽዕኖን በስፐርም ፕሮዳክሽን ላይ በቴስቴስትሮን መጠናችሁ ላይ ሊያሳንሱ ስለሚችሉ እነዚህንም ደግሞ ልብ ማለት ይኖርባቸዋል ማለት ነው። እንዲሁም ደግሞ በተለያየ ምክንያት አንዳንድ ወንዶች እድሜያችሁ ከ40 ዓመት በላይ ከሆነ የስፐርም ጥራታችሁ በጣም እየቀነሰ ሊመጣ ይችላል ማለት ነው። እድሜያችሁ ከ40 ዓመት በላይ ከሆነ የስፐርም ሞርፎሎጂ ወይ ደግሞ ስፐርም ያለው ቅርጽ እንዲሁም ደግሞ ሞቲሊቲ የመንቀሳቀስ አቅሙና እንዲሁም ደግሞ የማስረገዝ አቅማቸው ከ40 ዓመት በላይ የሆናችሁ ወንዶች ላይ በጣም ሊቀንስ ስለሚችል ስፐርም ፕሮዳክሽን ላይ ተጽዕኖ ሊያሳድር ስለሚችል ቢቻላችሁ ከ40 ዓመት በፊት ልጆች ብትወልዱ ወንዶች ይመከራል ማለት ነው። ምክንያቱም ከ40 ዓመት በኋላ የስፐርም ፕሮዳክሽን ጥራቱ በጣም ሊቀንስ ይችላል። እንቅስቃሴ የማድረግ አቅሙ የማስረገዝ አቅሙ እንዲሁም ደግሞ ሞርፎሎጂ ወይም ደግሞ የስፐርም ቅርጽ ሳይቀር ሊቀየር ስለሚችል እድሜያችሁ 40 ዓመት በላይ የሆኑ ሰዎች ጥንቃቄ ማድረግ ይኖርባቸዋል ማለት ነው። ስለዚህ አንዱ ፋክተር የስፐርም ጥራትን አፌክት ሊያደርግ የሚችል ወይም ደግሞ የስፐርም ጥራትን ሊጎዳ የሚችል አንዱ ምክንያት እድሜ ሊሆን ይችላል ማለት ነው። በተፈጥሮ እድሜያቸው የጨመረ ሰዎች ላይ ስፐርም ፕሮዳክሽን ቴስቴስትሮን መጠን እየቀነሰ ስለሚመጣ ልክ እንደ ሴቶች የማርገዝ አቅማቸው ሁላ እንደሚዳከመው ሁላ ወንዶችም የማስረገዝ አቅማቸው ከ40 ዓመት በኋላ እየቀነሰ ሊመጣ ይችላል ማለት ነው። እንግዲህ ውድ ተመልካቾቼ እንዳልኳችሁ የተለያዩ ምክንያቶች ለስፐርም ጥራት ወይም ደግሞ ኳሊቲ ኦፍ ስፐርም ላይ የተለያዩ ምክንያቶች አሉታዊ የሆነ ጫና ሊያሳድሩ ይችላሉ። ነገር ግን በዋናነት እናንተ የምትከተሉት የአኗኗር ዘይቤ፣ የምትበሉት ምግብ፣ የምትሰሩት የስፖርት አይነት ወይም ደግሞ ስፖርት አለመስራታችሁ፣ አልኮል፣ የተለያዩ ሲጋራ ማጨሶች፣ ስለዚህ የምትከተሏቸው የተለያዩ የአኗኗር ዘይቤ ወይም ደግሞ ላይፍ ስታይል ቾይሶቻችሁ ናቸው በዋናነት ለስፐርም ጥራት ላይ ጫና ወይም ደግሞ በዋናነት ትልቁን አስተዋጽኦ የሚወስዱት እነዚህ ናቸው ማለት ነው። እንግዲህ ይህን ያክል ስለ ምክንያቶቹ ወይም ደግሞ ስለተለያዩ የስፐርም ጥራት ላይ
አፌክት ሊያደርጉ የሚችሉ ምክንያቶችን ከነገርኳችሁ በመቀጠል ደግሞ የምነግራችሁ እንዴት አድርጋችሁ በናቹራል ወይም ደግሞ በተፈጥሮ መንገድ የራሳችሁን የስፐርም ጥራት ወንዶች እንዴት አድርጋችሁ ማሳደግ እንደምትችሉ ምን አይነት የምግብ አይነቶችን መምረጥ እንደምትችሉ ዘርዘር ባለ ሁኔታ የምነግራችሁ ይሆናል። አሁንም አብራችሁን ቆዩ። እንግዲህ ውድ ተመልካቾቼ ከዚህ በኋላ የምነግራችሁ እያንዳንዶቹ መንገድ በተፈጥሯዊ መንገድ በሳይንስ የተደገፉ መንገዶች ናቸው። ያለምንም መድኃኒት ተጨማሪ የሆኑ መድኃኒቶችን ሳትጠቀሙ እንዴት አድርጋችሁ የስፐርም ጥራትን ማሳደግ እንደምትችሉ የምነግራችሁ ይሆናል። በቅድሚያ ውድ ተመልካቾቼ በዚንክ በተባለ ንጥረ ነገር የበለጸጉ ምግቦችን መመገብ ይኖርባቸዋል። ለምሳሌ እንደ እንቁላል የመሳሰሉ ምግቦችን መመገብ ይኖርባቸዋል። እንዲሁም ደግሞ ኦይስተርስ የተባለ የባህር ምግብ ነው፣ ይህንንም ልትመገቡ ይገባል። እንዲሁም ደግሞ የዱባ ፍሬ ልትመገቡ ይገባል። ተመልካቾቼ በቀጣይ ቪዲዮቼ ላይ ስለ ዱባ ፍሬ ጠቀሜታዎች የሚል ቪዲዮ ዝርዝር ያለ ኢንፎርሜሽን የያዘ መረጃን ለቅላችኋለሁ። እነዚህ ምግቦች እንቁላል፣ ኦይስተርስ እንዲሁም ደግሞ የዱባ ፍሬን በምትመገቡበት ሰዓት የዚንክ መጠናችሁን ከፍ ስለሚያደርግ ዚንክ ደግሞ ለኖሪሽመንት ይጠቅማል። እንዲሁም ደግሞ ለኢፒቲላይዜሽን የሚጠቅም ነው። ለስፐርም ፕሮዳክሽን በጣም የሚጠቅም ንጥረ ነገር ስለሆነ በዚንክ ንጥረ ነገር የበለጸጉ ምግቦችን ልትመገቡ ይገባል ማለት ነው። በመቀጠልም በተለያዩ አንቲኦክሲዳንቶች የበለጸጉ ምግቦችን እንዲሁም ደግሞ የተለያዩ ፍሪ ራዲካሎችን ስካቬንጅ የሚያደርጉ ወይም ደግሞ እነዚህ ጎጂ የተባሉ ኬሚካሎች አሉ። ፍሪ ራዲካሎች በኦክሲዴቲቭ ስትረስ አማካኝነት ፍሪ ራዲካሎች ይመረታሉ። እነዚህን ፍሪ ራዲካሎች ወይም ደግሞ እነዚህን ጎጂ ኬሚካሎች ከሰውነታችሁ የሚያስወግዱላችሁ ሴሉላር ኢንጁሪ ወይም ደግሞ ስፐርም ሴሎቻችሁን እንዳይጎዱ የሚያደርጉ በአንቲኦክሲዳንት የበለጸጉ ምግቦች አሉ። ስለዚህ በአንቲኦክሲዳንቶች የበለጸጉ ምግቦችን መመገብ ይኖርባቸዋል ማለት ነው። ለምሳሌ ልክ እንደ ስፒናች የመሳሰሉ ምግቦችን መመገብ ይኖርባቸዋል። ዳርክ ቾኮሌት በውስጡ ከፍተኛ የሆነ አንቲኦክሲዳንት መጠን ሊኖረው ስለሚችል ይህንንም መመገብ ይኖርባቸዋል። እንዲሁም ደግሞ ቤሪስ፣ ብሉ ቤሪስ ሊሆን ይችላል፣ ብላክ ቤሪስ መመገብ ሊኖርባቸው ይገባል ማለት ነው። እነዚህ በአንቲኦክሲዳንት የበለጸጉ ምግቦች ስለሆኑ የስፐርም ጤንነትን፣ ስፐርማችሁን ከተለያዩ ሴሉላር ኢንጁሪዎች ሊጠብቅላችሁ ስለሚችል እነዚህን በአንቲኦክሲዳንት የበለጸጉ ምግቦችንም መመገብ ሊኖርባችሁ ይገባል ማለት ነው። ስለዚህ እንዳትረሱ ስፒናች መመገብ ይኖርባቸዋል። እንዲሁም ዳርክ ቾኮሌት መመገብ ይኖርባቸዋል። እንዲሁም ቤሪስ ወይም ደግሞ ብሉ ቤሪ እና ብላክ ቤሪዎችን መመገብ ይኖርባቸዋል ማለት ነው። በአማርኛም እንደሆነ አላውቅም፣ ግን ደግሞ ያው አይዋለው። እነዚህ ምግቦች ከቻላችሁ ከሱፐር ማርኬት ገዝታችሁ የዘውትር አመጋገብ ስርዓታችሁ ላይ መቀላቀልና መመገብ ሊኖርባችሁ ይገባል ማለት ነው። እንዲሁም ደግሞ በኦሜጋ 3 ፋቲ አሲድ የበለጸጉ ምግቦችን እንደ አሳ ወይም ደግሞ ሳልመን የመሳሰሉትን እንዲሁም ደግሞ ኦቾሎኒ ወይም ደግሞ ፒናት በተር መብላት ይኖርባችሁ ይገባል። በተጨማሪም ደግሞ ፍላክሲድ ወይም ደግሞ ተልባን መመገብ ይኖርባቸዋል ማለት ነው። እነዚህ ምግቦች በኦሜጋ 3 ፋቲ አሲድ ስለበለጸጉ እነዚህ ደግሞ ጠቃሚ ናቸው ማለት ነው። ለስፐርም ፕሮዳክሽን ስለሚጠቅሙ ስፐርም ጤንነት ወይም ደግሞ የስፐርም ምርታማነትን አጠቃላይ የስፐርም ኮንተንትን ሊያበለጸጉላችሁ ስለሚችል ኤሴንሻል ፋቲ አሲድ ናቸው። እነዚህን መመገብ ይኖርባቸዋል ማለት ነው። በእነዚህ ጥራት ባለው ንጥረ ነገር የበለጸጉ ምግቦችን ተልባ መመገብ ይኖርባቸዋል። ኦቾሎኒ ወይም ደግሞ ፒናት በተር መመገብ ይኖርባቸዋል። እንዲሁም ደግሞ ሳልመን ፊሽ ወይም ደግሞ የአሳ ምርት ነው። ይህም መመገብ ይኖርባቸዋል ማለት ነው። በኦሜጋ 3 ፋቲ አሲድ የበለጸጉ ምግቦችንም ከምግብ አመጋገባችሁ ስርዓት ጋር መቀላቀል ይኖርባቸዋል ማለት ነው። በተጨማሪም ደግሞ በፎሌት የበለጸጉ ምግቦች እንደ አረንጓዴ ቅጠላቅጠሎች፣ ጎመን፣ ቆስጣ የመሳሰሉትን መመገብ ይኖርባቸዋል። እንደምታውቁት ፎሌት ለዋን ካርበን ትራንስፈር የሚጠቅም ነው። ይህም ማለት እንዴት ነው? በሴሉላር ደረጃ ወይም ደግሞ በሴል ደረጃ ስፐርም ፕሮዳክሽን ላይ ትልቅ ኢምፓክት አለው። ሴል ዲቪዥን እንዲካሄድ የሚረዳ ነው። ስለዚህ በፎሌት የበለጸጉ ምግቦችንም መመገብ ይኖርባቸዋል፣ ጥራት ያለው ስፐርም እንዲኖራችሁ ማለት ነው። እንዲሁም ደግሞ በተለያዩ አንቲኦክሲዳንቶች፣ በቫይታሚኖች የበለጸጉ ምግቦች መመገብ ይኖርባቸዋል። በተለይም ደግሞ ቫይታሚን ሲ እና ቫይታሚን ኢ የተባሉ ንጥረ ነገሮችን የያዙ ምግቦችን እንደ ብርቱካን፣ ሙዝ የመሳሰሉትን፣ ብሮኮሊ፣ ማንጎ፣ ዘይቱና እንዲሁም ደግሞ ስፒናች የመሳሰሉ ምግቦችን መመገብ ይኖርባቸዋል ማለት ነው። እነዚህ በአንቲኦክሲዳንቶች የበለጸጉ ምግቦች ስለሆኑ በስፐርም ጥራት በስፐርም ፕሮዳክሽን ላይ ጥራት ያለው ስፐርም ሴሉላር ኢንጁሪን አቮይድ ያደርገ ወይም ደግሞ በኦክሲዴቲቭ ስትረስ አማካኝነት የሚመጣን ፍሪ ራዲካሎች ወይም ደግሞ ጎጂ ኬሚካሎችን እንዲያስወግድላችሁ እነዚህን አንቲኦክሲዳንት የበለጸጉ ምግቦችን መመገብ ይኖርባቸዋል ወይም ደግሞ ከአመጋገብ ስርዓታችሁ ውስጥ መቀላቀል ይኖርባቸዋል ማለት ነው። ስለዚህ በእነዚህ የበለጸጉ ምግቦችንም መመገብ እንዳትረሱ ማለት ነው። ሌላኛው ውድ ተመልካቾቼ በቀላሉ በቤታችሁ ውስጥ ልትሰሩት የምትችሉት ስሙዚ አለ ወይም ደግሞ በቀላሉ በቤታችሁ ውስጥ ፈጭታችሁ የምትሰሩት የጁስ አይነት ነው።
የተለያዩ ምርቶችን ከላይ የጠቀስኩላችሁን ቅድም በቪዲዮ ላይ የጠቀስኩላችሁን የምግብ አይነቶች ሁሉንም የያዘ የጁስ አይነት አለ በቤታችሁ ውስጥ በቀላሉ የምትሰሩት ማለት ነው። ይሄኛውም ከተልባ፣ ከስፒናች፣ ከዱባ ፍሬ እንዲሁም ደግሞ ከሙዝ እና ከለውዝ ቅቤ ወይም ደግሞ ኮቾሎኒ እንዲሁም ደግሞ ከቤሪስ ወይም ደግሞ ከብሉቤሪ ሊሆን ይችላል ከብላክቤሪ አንድ ላይ በማድረግ በጁስ መፍጫ ላይ በማድረግ መጠኑን እንግዲህ ለምሳሌ 2 ማንኪያ የለውዝ ቅቤ ልታደርጉ ትችላላችሁ። ተልባ ልታደርጉበት ትችላላችሁ። እንዲሁም ደግሞ ብሉቤሪስ መግዛት ትችላላችሁ። እነዚህን አንድ ላይ በማድረግ የሚሰራ ከዱባ ፍሬም አንድ ላይ በማድረግ የሚሰራ የጁስ አይነት ነው። ይህንን ምናልባት በቀጣይ ቪዲዮ ላይ እንዴት አድርጋችሁ ይህንን በቀላሉ በቤታችሁ ውስጥ መስራት እንደምትችሉ ዴሞንስትሬሽን ላሳያችሁ እችላለሁ፣ ወይም ላይቭ ገብቼም ሊሆን ይችላል። ይህንን ቪዲዮ ይህንን ጁስ እንዴት አድርጋችሁ ፕሪፔር እንደምታደርጉ የምሰራላችሁ ይሆናል ማለት ነው። ይህንን ጁስ በቀላሉ በቤታችሁ ውስጥ በማድረግ የጤናማ ስፐርም ባለቤት መሆን ትችላላችሁ ማለት ነው። ይህንንም ጁስ ደግሞ በቀላሉ በቤታችሁ ውስጥ በቀን 1 ወይም ደግሞ ጧትና ማታ በቀን 2 ብትወስዱት ከረጅም ዓመት በኋላ የስፐርም ጥራታችሁ የተስተካከለና ጤናማ የሆነ ስፐርም ባለቤት ትሆናላችሁ ማለት ነው። ወይም ደግሞ ጤናማ የሆነ ስፐርም ይኖራችኋል ማለት ነው። ለረጅም ዓመታት ጧትና ማታ በቀን 1 ወይም ደግሞ በቀን 2 ጧትና ማታ ብትወስዱት ጤናማ የሆነ ስፐርም ይኖራችኋል ማለት ነው። ስፐርም ፕሮዳክሽን ላይ በጣም ከፍተኛ የሆነ ተጽዕኖ ስላለው ስፒናች እንዳትረሱ፣ የለውዝ ቅቤ፣ ተልባ እንዳትረሱ፣ ኦቾሎኒ እንዳትረሱ፣ ብሉቤሪስ እንዳትረሱ፣ እንዲሁም ደግሞ የዱባ ፍሬ እንዳትረሱ። እንዳልኳችሁ ስለ ዱባ ፍሬ ጠቀሜታዎች ብዙ ጠቀሜታዎች ነው ያሉት። ስለ ዱባ ፍሬ እንግዲህ ትጠሉታላችሁ፣ እኔም ጠለዋለሁ። ግን በውስጡ ያለው ፍሬ በጣም ጠቃሚ ስለሆነ ለየት ያለ ቪዲዮ ስለ ዱባ ፍሬ ጠቀሜታዎች የምሰራላችሁ ይሆናል። ይህንን ጁስ ደግሞ ሰርታችሁ ተጠቀሙ መልእክቴ ነው ማለት ነው። ሌላኛው ከአመጋገብ ስነስርዓታችሁ በተጨማሪ ተመልካቾቼ ትኩረት ልትሰጡት የሚገባው ደግሞ የአኗኗር ዘይቤያችሁ ላይ የአካል ብቃት እንቅስቃሴ መጨመር ይኖርባቸዋል። ጂም የማትገቡ ሰዎች ካላችሁ ካሁኑ ሮጣችሁ ጂም ክፈሉና ግቡ። ጂም ግቡ፣ ስሩ፣ ብረት ግፉ። በቃ ብረት ከፍተኛ የሆነ ስኳቲንግ ሊሆን ይችላል፣ ቤንች ፕሬስ ሊሆን ይችላል፣ እንዲሁም ደግሞ ዴድ ሊፍት ሊሆን ይችላል። እነዚህ ነገሮች ማንሳት ይኖርባቸዋል ማለት ነው። ሌላኛው ከፍተኛ ትኩረት ልትሰጡት የሚገባው የአኗኗር ዘይቤ ደግሞ ስፖርት መስራት ነው። የአካል ብቃት እንቅስቃሴ ማድረግ ልክ እንደ አመጋገብ ስነስርዓታችሁ የአካል ብቃት እንቅስቃሴም ልታደርጉ ይገባል ማለት ነው። ጂም መግባት ይኖርባችኋል። ጂም ግቡ። ስኬጁል አድርጋችሁ ለጂም ብር ከፍላችሁ በትክክል ስኬጁል አውጥታችሁ ጂም መግባት ይኖርባችኋል። ዴድ ሊፍት መስራት ይኖርባችኋል። ስኳት ማድረግ ይኖርባችኋል። ጡንቾቻችሁን ሊያወጡላችሁ የሚችሉ ኳድሪሴፕስ ሊሆን ይችላል፣ ሌግ ሊሆን ይችላል፣ ደረት ሊሆን ይችላል፣ ባይሴፕስ፣ ትራይሴፕስ ሊሆን ይችላል። የትኛውንም አይነት የጂም እንቅስቃሴዎች አሉ። ጂም ስትገቡ እነዚህ ነገሮች መስራት ይኖርባችኋል ማለት ነው። ምክንያቱም ጡንቾቻችሁ ሲያድጉ እንዳልኳችሁ ፋት ላይ ከሆነ ፋት መጠናችሁ ወይም ደግሞ የስብ መጠናችሁ ከጨመረ የቴስቴስትሮን መጠናችሁ ይቀንሳል። ምክንያቱም አሮማታይዝድ ስለሚሆን ወይም ደግሞ ቴስቴስትሮናችሁ ወደ ኤስትሮጅን ኮንቨርት ስለሚያደርግ ወይም ደግሞ ስለሚቀየር የቴስቴስትሮን መጠናችሁ ሊያንስ ይችላል ማለት ነው። በዛው መጠን ደግሞ ቴስቴስትሮን መጠናችሁ ስቴሮይድ ሆርሞን ስለሆነ ጡንቾቻችሁ ላይ በጣም በጡንቾቻችሁ አማካኝነት መጠኑ ሊጨምር ስለሚችል ቴስቴስትሮን ፕሮዳክሽን ላይ ከፍተኛ የሆነ አስተዋጽኦ ስላለው ጡንቾቻችሁን የሚያወጡ ኤክሰርሳይሶችን መስራት ይኖርባችኋል ማለት ነው። ትራይሴፕስ፣ ባይሴፕስ መስራት ይኖርባችኋል ማለት ነው። ምክንያቱም ቴስቴስትሮን መጠናችሁ ሲጨምር የስፐርም ፕሮዳክሽናችሁ ይጨምራል። ጥራት ያለው ስፐርም ይኖራችኋል። በአጠቃላይ ኤክሰርሳይዝ የማታደርጉ ሰዎች ሙቭ ማድረግ ይኖርባችኋል። ሴደንተሪ ላይፍ ስታይል፣ ለረጅም ሰዓት ቤት ውስጥ የምትቀመጡ ወንዶች ካላችሁ፣ ለረጅም ሰዓት ካልጋችሁ የማትንቀሳቀሱ ወንዶች ካላችሁ ቢያንስ ሙቭ ማድረግ ይኖርባችኋል። አትሊስት ሚኒመም አንዱ ቲፕ ምንድነው እንቅስቃሴ ማድረግ ይኖርባችኋል። እንቅስቃሴ በቀን ከ30 እስከ 60 ደቂቃ ሊሆን ይችላል፣ ከ15 እስከ 30 ደቂቃ ሊሆን ይችላል። ኤሮቢክስ መስራት ይኖርባችኋል ማለት ነው። እንዲሁም ደግሞ የአካል ብቃት እንቅስቃሴ ማድረግ የደም ዝውውርን ሊያፋጥን ስለሚችል ከአካል ብቃት እንቅስቃሴ በኋላ ደግሞ ኮልድ ሻወር መውሰድ ወደ ተለያዩ የሰውነታችሁ ክፍል በተለይም ደግሞ ወደ ስፐርም ፕሮዳክሽን የሚካሄድበት ቦታ ቴስቲክሎች አካባቢ የሚሄደውን የደም ዝውውር ሊያፋጥን ስለሚችል ይህ ደግሞ የደም ዝውውር በተፋጠነ ሰዓት ደግሞ የስፐርም ፕሮዳክሽናችሁን ስለሚጨምር የአካል ብቃት እንቅስቃሴ መስራት ይኖርባቸዋል ማለት ነው። የአካል ብቃት እንቅስቃሴ የቴስቶስትሮን መጠናችሁን ይጨምራል። እንዲሁም ደግሞ ሰውነታችሁ ውስጥ የሚዘዋወረውን የደም ዝውውር ይጨምራል። እንዲሁም ደግሞ ከልክ ያለፈ እዚህ ጋር ኖት ማድረግ ያለባችሁ ወይም ደግሞ ልብ ልትሉት የሚገባው ነገር ከልክ ያለፈ የአካል ብቃት እንቅስቃሴ ማድረግ የለባችሁም። ካስፈለጋችሁ እንደዚህ አይነት ነገር ላይ እውቀት ከሌላችሁ ጂም ትሬነር ሊኖራችሁ ይገባል። ጂም ትሬነር ካላችሁ በትክክል እውቀት ኖሮት የሚነግራችሁ፣ ምክንያቱም ኤክሰስ የሆነ የአካል ብቃት እንቅስቃሴ ወይም ደግሞ ጂም ገብታችሁ ኤክሰሲቭሊ የምትሰሩ ከሆነ ኮርቲሶል መጠናችሁን ሊጨምር ይችላል ማለት ነው። ይህ ኮርቲሶል ደግሞ የቴስቶስትሮን መጠናችሁን ይጎዳል ማለት ነው።
ኮርቲሶል ኤክሰስ በሆነ ጂም በምትሰሩበት ሰዓት ላይ ሊጨምር ይችላል። እንዲሁም ደግሞ ከፍተኛ የሆነ ጭንቀት በሚኖራችሁ ሰዓትም ደግሞ የኮርቲሶል መጠናችሁ ሊጨምር ስለሚችል በተመጣጠነ ልክ ወይም ደግሞ ልክ ባለው መልኩ ጂም መግባት ይኖርባቸዋል፣ መስራት ይኖርባቸዋል ማለት ልብ ልትሉት የሚገባው ከልክ ያለፈ የስፖርታዊ እንቅስቃሴ ደግሞ ማድረግ አይኖርባችሁም ማለት ነው። ሌላኛው ውድ ተመልካቾቼ በቀናችሁ ውስጥ በቂና ጥራት ያለው እንቅልፍ ማግኘት ይኖርባችኋል። ይህም ደግሞ ከ7 እስከ 9 ሰዓት ዲፕ የሆነ እንቅልፍ ሊኖራችሁ ይገባል። ይህም ደግሞ በምታደርጉበት ጊዜ በሰውነታችሁ ውስጥ ያሉትን ሆርሞኖች እንዲነቃቁ ምክንያት ይሆናል ማለት ነው። ስለዚህ ስትተኙ መጨነቅ አይኖርባችሁም። በቂና ጥራት ያለው ከ7 እስከ 9 ሰዓት በቂ የሆነ ጥራት ያለው እንቅልፍ ማግኘት ይኖርባቸዋል ማለት ነው። ከዚህ በፊት ስለ እንቅልፍ ጠቀሜታዎች ቪዲዮ ሰርቼላችኋለሁ። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ስለዚህ ቪዲዮ ስለ እንቅልፍ የተለያዩ ጥቅሞች ኖት ኦንሊ ኦን ቴስቴስትሮን ፕሮዳክሽን ወይም ደግሞ የቴስቴስትሮን ፕሮዳክሽን ጥራት ላይ ብቻ ሳይሆን እንዲሁም ደግሞ የስፐርም ፕሮዳክሽን ላይ ብቻ ሳይሆን በተለያዩ ነገሮች ላይ ስለ ካንሰርን ከመከላከል አንጻር በተለይም ደግሞ የጡት ካንሰርን ማለት ነው ጭንቀትን ከማስወገድ አንጻር የተለያዩ ጥቅሞች ስላሉት እንቅልፍ መተኛት ኮርቲሶል መጠናችሁንም ሊቀንስ ስለሚችል ኢንተርን ደግሞ የቴስቴስትሮን መጠናችሁን ከፍ ስለሚያደርግ እንቅልፍ ጥራት ያለው እንቅልፍ በቂ የሆነ እንቅልፍ ከ7 እስከ 9 ዲፕ የሆነ ስሊፕ መተኛት ይኖርባችኋል ማለት ነው። ይህንንም ማረጋገጥ ይኖርባችኋል ማለት ነው። ሌላኛው ከፍተኛ የሆነ ጭንቀትን ደግሞ ከሰውነታችሁ ማስወገድ አለባችሁ። አይ ነው የሚያስጨንቃችሁ ነገር ብዙ ነው። በዚህ ምድር ላይ ስትኖሩ ሰውናችሁ ይጨንቃችኋል፣ ብዙ ነው። ምክንያቱም ጭንቀት አለ። ነገር ግን የጭንቀት መጠናችሁን ከልክ በላይ ማለፍ የለበትም። ምክንያቱም በተጨነቃችሁ ቁጥር ቴስቴስትሮን አንታጎናይዝ የሚያደርገው ኮርቲሶል የተባለ ሆርሞን አለ። ይህንን ኮርቲሶል በሰውነታችሁ ሲጨምር የቴስቴስትሮን ፕሮዳክሽናችሁ ስለሚቀንስ ቴስቴስትሮን የሚቀንስ ነገር ስለሆነ ኮርቲሶልን የሚቀንሱ ነገሮችን ጭንቀትን ማስወገድ ይኖርባችኋል። እንዴት አድርጋችሁ ነው ጭንቀትን የምታስወግዱት? ሜዲቴት ማድረግ ሊኖርባችሁ ይችላል። በቃ ራሳችሁን የሆነ ነፃ የሆነ ቦታ መውሰድ ሊኖርባችሁ ይችላል። ነፋሻማ አየር፣ አንዳንዴ ከከተማ መውጣትም ካለባችሁ ከከተማ ወጥታችሁ ሪላክስ ማድረግ ዘና ማለት መቻል አለባችሁ። እንዲሁም ደግሞ ቀዝቃዛ ሻወር መውሰድ ይኖርባችኋል ጭንቀትን ለማስወገድ ማለት ነው። እንዲሁም ደግሞ በቂና ጥራት ያለው እንቅልፍ ደግሞ መተኛት ከጭንቀት ደግሞ ነፃ ሊያደርጋችሁ ስለሚችል ይህንንም መተግበር ይኖርባችኋል ማለት ነው። ሌላኛው ቅድም እንዳልኳችሁ ከፍተኛ የሆነ የሙቀት መጠን በተለይም ደግሞ ጥብቅ አድርጎ ከልክ በላይ ያለፈ አንደርዌር የምትለብሱ ሰዎች ካላችሁ፣ ላፕቶፕ ስትጠቀሙ ጭናችሁ ላይ የምታደርጉ ሰዎች የስፐርም ፕሮዳክሽን ላይ ከፍተኛ የሆነ ተጽዕኖ ስላለው ይህንንም ደግሞ የምታደርጉ ሰዎች ልታቆሙ ይገባል ማለት ነው። ምክንያቱም ስፐርም ፕሮዳክሽን ቀዝቀዝ ያለ ወይም ደግሞ ኩል የሆነ ኢንቫይሮንመንትን ይፈልጋል። እንዳልኳችሁ ለደም ዝውውር ኮልድ ሻወር መውሰድ ይኖርባቸዋል። ስለዚህ በሙቅ ውሃ የምትታጠቡ ሰዎች ከአሁኑ ማቆም ይኖርባቸዋል። ቀዝቃዛ ሻወርን መለማመድ አለባችሁ ማለት ነው። እንዲሁም ደግሞ ጭናችሁ ላይ ላፕቶፕ አድርጋችሁ የምትጠቀሙ ሰዎች በኋላ ላይ የስፐርም ፕሮዳክሽን ላይ አልቲሜትሊ ኢፌክት ስላለው ወይም ደግሞ ኔጌቲቭ የሆነ ተጽዕኖ ስለሚያሳድርባችሁ እናንተም እንደዚህ አድርጋችሁ ኮምፒውተር የምትጠቀሙ ቲኔጀርስ ካላችሁ፣ ህጻናቶች ካላችሁ ወይም ደግሞ እድሜያችሁ 15 16 አካባቢ በብዛት ቤታችሁ ውስጥ ፊልም የተለያዩ ኔትፍሊክስ አኒሜ ሊሆን ይችላል የምትመለከቱ ሰዎች ካላችሁ ጭናችሁ ላይ ፒሲ ወይም ደግሞ ላፕቶፓችሁን አስቀምጣችሁ የምትጠቀሙ ሰዎች ካላችሁ ካሁኑ ማቋረጥ ይኖርባቸዋል ማለት ነው። ሌላኛው የተለያዩ መርዛማ ኬሚካል ያላቸውን ነገሮች መራቅ ይኖርባቸዋል። ለምሳሌ ፕላስቲክ ካፖችን የምትጠቀሙ ሰዎች ካላችሁ በምትኩ ብርጭቆና እንዲሁም ደግሞ ስቴንለስ ስቲል ምርቶችን ኒኬል የመሳሰሉትን መጠቀም ይኖርባቸዋል ማለት ነው። ውሃችሁን፣ ሻያችሁን ለመጠጣት ብርጭቆ መጠቀም ይኖርባቸዋል። ምክንያቱም ፕላስቲክ ካፖች በውስጣቸው ጎጂ የተባሉ ኬሚካሎች እንደ ባይፌኖል ኤ የመሳሰሉ ኬሚካሎችን ስለሚኖራቸው ቢቻላችሁ እነዚህ ነገሮች መጠቀም አይኖርባችሁም። እንዲሁም ደግሞ ከቻላችሁ ኦርጋኒክ የሆኑ ወይም ደግሞ በተፈጥሮ የሚገኙ ነገሮችን፣ ፍራፍሬዎችን፣ አትክልቶችን መመገብ ይኖርባችኋል። ፕሮሰስድ የሆኑ ነገሮች ወይም ደግሞ የታሸጉ ምግቦችን በምንም ታምር መጠቀም አይኖርባችሁም። እነዚህ ለልባችሁ፣ ለተለያዩ ለኩላሊት፣ ለተለያዩ ምግቦች ስሩ ታይም ለደም ግፊት፣ ለስትሮክ፣ ለተለያዩ በሽታዎች ኖት ኦንሊ ለስፐርም ጥራት ብቻ ሳይሆን ወይም ደግሞ የቴስቴስትሮን ፕሮዳክሽን ብቻ ሳይሆን የልባችሁ ጤንነት የተለያዩ በሽታዎችን ሊያመጡባችሁ ስለሚችሉ እነዚህንም ማስወገድ ወይም ደግሞ መቀነስ ይኖርባችኋል ማለት ነው። ሌላኛው ደግሞ ውድ ተመልካቾች የተለያዩ ሰፕሊመንቶችን በሕክምና ባለሙያዎች ወይም ደግሞ በዶክተሮች የሚመከሩ የተለያዩ የስፐርም ጥራትን ሊያሳድጉ የሚችሉ የጤና ሁኔታንም ሊያሳድጉ የሚችሉ ሰፕሊመንቶችንም መጠቀም ትችላላችሁ ማለት ነው። እነዚህ ሰፕሊመንቶች ለምሳሌ አንደኛው ኮኢንዛይም ቴን የተባለ ኮኪዩቴን የተባለ ንጥረ ነገርን የያዙ ምግቦችን መመገብ ትችላላችሁ። ለምሳሌ ኩላሊት ሊሆን ይችላል፣ ጉበት፣ ስፒናች፣ ቀይ ስጋ የመሳሰሉ ምግቦችን በመመገብ እነዚህ ኮኢንዛይም ኪዩቴን የተባለ ንጥረ ነገር የያዙ ምግቦችን ወይም ደግሞ ሰፕሊመንቶችን የያዙ ምግቦችን መመገብ ትችላላችሁ ማለት ነው። ከነዚህ ንጥረ ነገሮች መካከል ኮኢንዛይም ኪዩቴን ወይም ደግሞ ኮኪዩቴን የተባለ
ንጥረ ነገር አለ። በእነዚህ ንጥረ ነገር ወይም ደግሞ በዚህ ንጥረ ነገር የበለጸጉ ምግቦችን እንደ ቀይ ስጋ፣ ስፒናች፣ ብሮኮሊ፣ ጉበት፣ ኩላሊት እንዲሁም ደግሞ ሳርዲን የመሳሰሉ ምግቦችን መመገብ በኮኢንዛይም ኪው የበለጸጉ ስለሆኑ እነዚህን ምግቦችን መመገብ ይኖርባቸዋል ማለት ነው። እንግዲህ ከተለያዩ ከነዚህ ምግቦች ውስጥ የምታገኙት ኮኢንዛይም ኪው10 የተባለው ንጥረ ነገር ማለት ነው በስፐርም ሞቲሊቲ ላይ እንደ ኢነርጂ ወይም ደግሞ እንደ ኃይል ያገለግላል። እንደምታውቁት በድሮ ባዮሎጂ ስትማሩ ማይቶኮንድሪያ ኢዝ ፓወር ሃውስ ኦፍ ዘ ሴል ይባላል። ያው በማይቶኮንድሪያ ደግሞ አማካኝነት የሚመነጭ ኢነርጂ አለ ወይም ደግሞ ኃይል አለ። በስፐርም ሞቲሊቲ ደግሞ በዋነኝነት ስፐርሙ እንዲቀሳቀስ ደግሞ ኃይል ያስፈልገዋል። ይህንን ኃይል የሚሰጠውን ሰፕሊመንት ወይም ደግሞ ኮኢንዛይም ኪው10 የተባለ ኢንዛይም የያዙ ምግቦችን በዶክተር ደግሞ ወይም ደግሞ በሕክምና ባለሙያ የሚመከሩ ሰፕሊመንቶችን በኮኢንዛይም ኪው10 የበለጸጉ ሰፕሊመንቶችን ደግሞ መመገብ ለስፐርም ሞቲሊቲ፣ ለስፐርም ጥንካሬ እንዲሁም ደግሞ ይህ ኮኢንዛይም ኪው10 የተባለው ንጥረ ነገር የአንቲኦክሲዳንት ባህሪም ስላለው ፍሪ ራዲካሎችን ወይም ደግሞ እነዚህ መርዛማ ጎጂ ኬሚካሎችን ስፐርምን እንዳይጎዱ ስለሚያደርግ ይህንን ሰፕሊመንትም በሕክምና ባለሙያ በታገዘ መልኩ መጠቀም ይኖርባቸዋል ማለት ነው። ሌላኛው በህክምና ባለሙያዎች ወይም ደግሞ በዶክተሮች ሊሰጣቸው የሚገቡ ከእጽዋት የሚሰሩ ሙሉ በሙሉ ተፈጥሯዊ የሆኑ በህንድ ሀገር የሚመረቱ ምርቶች አሉ። ለምሳሌ አሽዋጋንዳ ዋናው ነው። አሽዋጋንዳ እንደምታውቁት ስትረስ መጠናችሁን ለመቀነስ እንዲሁም ደግሞ የእንቅልፍ መዛባትን ለማከም ወይም ደግሞ እንቅልፍ መዛባት ካለባችሁ ያስተካክልላችኋል። እንዲሁም ደግሞ ፐርፎርማንስ ወይም ደግሞ ጥንካሬን ያለብሳችኋል። እንዲሁም ደግሞ በቴስቴስትሮን ፕሮዳክሽን አነስተኛ ወይም ደግሞ መጠኑ ያነሰ የቴስቴስትሮን መጠን ካላችሁ ቴስቴስትሮን መጠናችሁን ከፍ በማድረግ የስፐርም ፕሮዳክሽናችሁን ከፍተኛ ሊያደርግላችሁ ይችላል ማለት ነው። የአሽዋጋንዳ መጠን በቀን ቢያንስ ከ300 እስከ 600 ሚሊግራም አሽዋጋንዳ በቀን ብትወስዱ ይመከራል ማለት ነው። ሌላኛው ደግሞ ኤል ካርኒቲን በተባለ አሚኖ አሲድ የበለጸጉ ሰፕሊመንቶችን መውሰድ ትችላላችሁ። እነዚህ ሰፕሊመንቶችን በህክምና ባለሙያ ኦርደር ሊደረጉ ይችላሉ ወይም ደግሞ ሊሰጣችሁ ይችላል። ለምሳሌ እነዚህ ሰፕሊመንቶች ፋቲ አሲዶችን ወደ ማይቶኮንድሪያ በመውሰድ ኃይል ለስፐርሙ የሚያስፈልገውን ለስፐርም ሞቲሊቲ የሚያስፈልገውን ኃይል ይሰጠዋል ማለት ነው። ስለዚህ በኤል ካርኒቲን በተባለ አሚኖ አሲድ የበለጸጉ ሰፕሊመንቶችን መጠቀም ትችላላችሁ። እነዚህ ፋቲ አሲዶችን እንዳልኳችሁ ወደ ማይቶኮንድሪያ በመውሰድ ኃይል እንዲያገኝ ያደርጋሉ ማለት ነው። እንዲሁም ደግሞ በኤል ካርኒቲን የበለጸጉ ምግቦች አሉ። ለምሳሌ ቀይ ስጋ የበሬ ሊሆን ይችላል፣ የበግ ቀይ ስጋ ሊሆን ይችላል፣ ሰርዲን ሊሆን ይችላል። እንዲሁም ደግሞ የወተት ተዋጽኦ ምርቶች ለምሳሌ እንደ እርጎ፣ አይብ የመሳሰሉትን በመመገብ ኤል ካርኒቲን የተባለውን ንጥረ ነገር በሰውነታችሁ ውስጥ ልታገኙ ትችላላችሁ። እንዲሁም ደግሞ በሰፕሊመንት መልኩ ኤል ካርኒቲንን ልታገኙ ትችላላችሁ ማለት ነው። ይህንን ኤል ካርኒቲን የተባለ በሰፕሊመንት አማካኝነት ከ500 እስከ 2000 ሚሊግራም በሰፕሊመንት አማካኝነትም ልታገኙት ስለምትችሉ ይህንን በጣም ጠቃሚ የሆነ ንጥረ ነገር አሚኖ አሲድ ወይም ደግሞ ከአሚኖ አሲድ ድሪቨን የሆነ ንጥረ ነገር ስለሆነ ፋቲ አሲዶችን ሙቭ በማድረግ ኃይል ይሰጣቸዋል ማለት ነው። ለስፐርም ሞቲሊቲ ለስፐርም እንቅስቃሴ የሚያስፈልገውን ኃይል ስለሚሰጥ በዚህ ንጥረ ነገር ከበለጸጉ ምግቦች ማግኘት ትችላላችሁ። ካልሆነ ደግሞ በሰፕሊመንት አማካኝነት ኤል ካርኒቲን የተባሉ ንጥረ ነገር ማግኘት ትችላላችሁ ማለት ነው። በአጠቃላይ ውድ ተመልካቾች ለሰውነታችሁ የንጥረ ነገር ተስማሚ ቢሆንም ነገር ግን አንዳንዴ ማቅለሽለሽ፣ የሆድ ቁርጠት እንዲሁም ደግሞ የሰውነት ሽታ ወይም ደግሞ ጠረን መቀየርን ሊያስከትል ስለሚችል ኤል ካርኒቲን የተባለው ሰፕሊመንት ከመውሰዳችሁ በፊት በሕክምና ባለሙያ መታየትና መመርመር ይኖርባችኋል ማለት ነው። እንዲሁም ደግሞ በዚንክና በቫይታሚን ዲ3 የበለጸጉ በሕክምና ባለሙያ የታዘዙላችሁን ሰፕሊመንቶችን መጠቀም ትችላላችሁ። እነዚህ ሰፕሊመንቶች የቴስቴስትሮን መጠናችሁን ከፍ ሊያደርጉ ይችላሉ። እንዲሁም ደግሞ የጥንካሬ ወይም ደግሞ ፐርፎርማንሳችሁን በማሳደግ የፈርቲሊቲ ወይም ደግሞ የወንድ ልጅ የመውለድ አቅሙን ሊያሳድጉ ስለሚችሉ እነዚህንም ሰፕሊመንቶች መጠቀም ትችላላችሁ ማለት ነው። እንግዲህ ውድ ተመልካቾች እዚህ ጋር በዋናነት ማወቅ ያለባችሁ እነዚህ ሰፕሊመንቶች በምትጠቀሙበት ሰዓት በአንዴ ለውጥን መጠበቅ አይኖርባችሁም። ለውጥን ለማየት ስፐርም ሳይክል እንደምታውቁት 72 ቀናትን የሚፈጅ ስለሆነ ስፐርም ሳይክል 72 ቀናትን ስለሚፈጅ እነዚህንም ሰፕሊመንቶች ከ2 እና ከ3 ወር በኋላ ነው ለውጦቹን ማየት የምትጀምሩት ማለት ነው። ስለዚህ በሕክምና ባለሙያ ስትሪክትሊ የታዘዘላችሁን ሰፕሊመንቶች አሽዋጋንዳ ሊሆን ይችላል እንዲሁም ደግሞ የተለያዩ ቫይታሚኖችን የያዙ ኤል ካርኒቲንን የያዙ ሰፕሊመንቶችን በምትወስዱበት ሰዓት ለውጥን በአንዴ መጠበቅ አይኖርባችሁም። ስለዚህ የስፐርም ሳይክል 72 ቀናትን ስለሚፈጅ እናንተም ደግሞ ለውጡን ለማየት ከ2 እስከ 3 ወራት ያህል እነዚህ ሰፕሊመንቶች መጠቀም ሊኖርባችሁ ይገባል ማለት ነው። ለውጡንም የምትመለከቱት ከዛ ቀን በኋላ ወይም ደግሞ ከዛ ጊዜ በኋላ ነው ማለት ነው። አሁን ደግሞ ውድ ተመልካቾቼ ከማህበረሰቡ ውስጥ ሊነሱ የሚችሉ ጥያቄዎችን ወይም ደግሞ ግራ መጋባቶች ሊኖሩ ይችላሉ። እነዚህን ግራ መጋባቶች ወይም ደግሞ ጥያቄዎች ምን ሊሆኑ ይችላሉ ብዬ ያነሷቸው አንዳንድ ጥያቄዎች አሉ። እነዚህ ጥያቄዎች ላይ መልስ የሚሰጥ ይሆናል ማለት ነው። ከነዚህ ጥያቄዎች መካከል ለምሳሌ በተደጋጋሚ በሚወጣ ጊዜ ወይም ደግሞ ኢጃኩሌሽን ፍሪኩዌንሲው በጨመረ ጊዜ ወይም ደግሞ በተደጋጋሚ ሲመን በሚወጣበት ጊዜ ከሰውነታችሁ ውስጥ በሚወጣበት ጊዜ ጥራቱ ሊቀንስ ይችላል ወይ ብላችሁ ጠይቃችሁ ሊሆን ይችላል፣ ወይም ደግሞ ማወቅ ፈልጋችሁ ሊሆን ይችላል። አዎ ጥራቱ ሊቀንስ ይችላል። ምክንያቱም
በተደጋጋሚ እንትን በምትሉበት ጊዜ ወይም ደግሞ በተደጋጋሚ ኢጃኩሌት በሚደረግበት ጊዜ በሚወጣበት ጊዜ ኖሪሽመንት ያጣል ወይም ደግሞ ስፐርሙ የሚያስፈልገውን የተለያዩ ንጥረ ነገሮች ሊያጣ ስለሚችል ያነሰ ይሆናል ወይም ደግሞ የኢጃኩሌሽን ፎርሱ ራሱ ወይም ደግሞ ኃይሉ ሊቀንስ ስለሚችል በተደጋጋሚ እንትን ማለትም የስፐርም ጥራት ላይ ተጽዕኖ አለው ማለት ነው። ሌላኛው ጥያቄዎቻችሁ ደግሞ የተለያዩ ኢነርጂ ድሪንኮችን የምትጠቀሙ ሰዎች ካላችሁ ለምሳሌ ፕሬዲተር፣ ሬድ ቡል የመሳሰሉ ኢነርጂ ድሪንኮችን የምትጠቀሙ ሰዎች ካላችሁ የስፐርም ጥራት ሊቀንስ ይችላል ወይ ብላችሁ ጠይቃችሁ ሊሆን ይችላል። ምላሹ አዎ ነው። ምክንያቱም እነዚህ ኢነርጂ ድሪንኮች በውስጣቸው ካፌን የተባለ ኬሚካል ሊኖራቸው ይችላል። እንዲሁም ደግሞ ሄቪ ሜታሎች የበለጸጉ ናቸው። እነዚህ ሌድ የመሳሰሉ ሄቪ ሜታሎች አሉ። እነዚህ ደግሞ ቀጥታ የስፐርም ጥራት ላይ ዳሜጂንግ ኢፌክት አላቸው ወይም ደግሞ የስፐርም ጥራትን ሊጎዱ ስለሚችሉ የስፐርም መመረትን ይቀንሳሉ ማለት ነው። ስለዚህ ኢነርጂ ድሪንኮችን መጠጣት ሬድ ቡል፣ ፕሬዲተር የመሳሰሉ የምትጠጡ ሰዎች ካላችሁ እነዚህ ነገሮች ለችከላ ዩኒቨርሲቲ ያላችሁ ወይም ደግሞ ተማሪ ሆናችሁ ለተለያየ ነገር ለእንቅልፍ ካስቸገራችሁ ኢነርጂ ድሪንክ የምትጠጡ ኤክሰሲቭ የምትሰሩ ይመስላችኋል። ግን የስፐርም ጥራት ላይ አሉታዊ ተጽዕኖ ስላለባቸው እነዚህን መጠቀም አይኖርባችሁም ማለት ነው። በመጨረሻም ውድ ተመልካቾቼ የሲመን ጥራት ወይም ደግሞ የወንድ የዘር ፍሳሽ ጥራቱ ሊሻሻል ይችላል ወይ የሚለው ጥያቄ ነው። ምላሹ የሚሆነው ውድ ተመልካቾቼ አዎ ሊሻሻል ይችላል ነው። ጥራቱ፣ መጠኑ እንዲሁም ደግሞ ውፍረቱ ሊሻሻል ይችላል። ይህም ደግሞ የሚሆነው በትክክል ከተያዘ ነው ማለት ነው። ትክክለኛውን እንክብካቤ ካገኘ ወደ ነበረበት መጠኑና ደረጃው ሊሻሻል ይችላል ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳይረሳ። እንዲሁም ደግሞ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እንድታደርጉ ከወዲሁ መልእክቴን እያስተላለፍኩላችሁ ከቀጣይ ቪዲዮ ድረስ መልካም ቆይታ